ቅዱሴ አልሞተም። ምሩዬ ልጇን አታለች። እንግዲህ በጣም ተስፋ መቁረጥ ነው እንግዲህ እያየንባት ያለ ነው። እጅግ በጣም አሳዛኝ ነገር የተፈጠረው በምሩ ላይ ነው። ቅዱሴ እንግዲህ አልሞተም፣ ግን ከባድ የማይባል ግን ደግሞ ማነው ቀለል ያለ ወይንም ቀላል ልትሉት የማትችሉትም ከበድ ያለ ችግር ወይም አደጋው እንግዲህ እንደዛ አድርጎታል። እንግዲህ ያው ከመጸለይ ውጭ ምንም የምናደርገው ነገር የለም እያለች ነበር ጽናት ማለት ነው። ብቻ ግን ስላልሞተ በጣም ደስ ብሎኛል። ከወር በኋላ እንግዲህ ጽናትና ኪራ በዚህ መሰረቱ አሉ። ሰርጉም ሁሉም ነገር በሰላም አልቋል። ግን መጨረሻ ላይ እንግዲህ ቅዱሴን በተመታበት ምክንያት ነበረ የተጨናነቅ ነው። ቅዱሴ ስላልሞተ በጣም ደስ ብሎኛል። ምሩዬ ግን ልጇን አታለች። በጣም ነው የሚያሳዝነው። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ቤተሰቡ ነው ማለት ነው። ናሆማ በጣም ተጨንቋል። ምሩ ቅዱሴ በሽጉጥ ሲመታ በጣም ስለደነገጠች ልጇን አታለች። በጣም ተስፋ የመቁረጥ ያለ መዳን ተስፋ ነው እንትን እያሳየች ያለችው። መዳን አትፈልግም። ናሆማን በጣም ነው የተጨነቀው። ምን እንደምትፈልግ ምን እንደምትበላ ሁሉን ነገር እየጠየቃት ራሱ እንባዋ ነበር የሚሄደው እንጂ መናገር አትፈልግም። የሁሉ ነገር የሆነው እንግዲህ በስንት መከራ የጠበቀችውን በጣም ብዙ መከራ ያየችበትን ልጇን አታለች። ይህን ሁሉ ነገር እንደውም ልታረግ የነበረችው የናሆም እናት አለምዬ ነበረች። ግን ደግሞ እንግዲህ ሁሉም ነገር አልሆነምና አሁን ላይ እንደምታዩት እንግዲህ ነገሮች ተቀይረው ወደ አልታሰበ ሁኔታ ሄደዋል። ቅዱሴ አልሞተም፣ ግን ደግሞ ቀላል የማይባል አደጋ ደርሶበታል። በእርግጥ በአሁኑ ክፍል ላይ አላየነውም፣ ግን ጽናት ስታወራ ለፍቅረኛው ስትነግራት ነበረ። እንግዲህ መጨረሻ ላይ በቀጣይ ክፍል ቅዱሴን ምንም ነገር ሳይሆን የምናየው የምናገኘው ይሆናል። እናየዋለን ብዬ ተስፋ አደርጋለሁ። ግን ቢሞት ኦልሬዲ ታውቃላችሁ ሀዘን ነበር እንትን የሚለው ግን አልሞተም። ግን ደግሞ ቀላል የማይባል አደጋ ደርሶበታል። ነገሮች በጣም ተዘበራርቀዋል። ጨበርዬም ጸጉሯን ቀይራ ሰው መስላለች። ኪራም ስራ እየሰራ ነው። ኪያም ስራ ይዛለች። በጣም ሁሉም መስመር ይዟል። የጽናትና ኪራም ደግሞ እንግዲህ ኪራ ጽናትን ካገባት በኋላ አንዳንድ ነገሮችን በስራ ውጥር እየጋበዛት አይደለም። ቀጠሮ እየያዘ ይረሳል። አንዳንድ ጊዜ ወንዶች ሴቶችን ካገቡ በኋላ ለምንድን ነው በቃ ቀጠሮ እየረሱ ወይንም ደግሞ አደርጋለሁ ያሉትን ነገር እየረሱ ምናምን እኛ የምንረሳው የሚመስላቸው ለምንድን ነው? ግን በጣም ይገርመኛል። ብቻ ግን እኔ የእውነት በምሩ ላይ በደረሰው ነገር እጅግ በጣም አዝኛለሁ። ምሩ ይሄ ነገር አይገባትም። ልጇን በልብ ህመም እየተሰቃየች በጣም ብዙ መከራ አማቷ ላይም በጣም በብዙ ሰዎች መከራ በጽዮን ባለምዬም በጣም ብዙ መከራ እየደረሰባት ችላ እዚህ ደርሳ ነበረ። የተወሰነ ወር ነበር የሚቀራት። ግን እንግዲህ በዛ ምክንያት የተነሳ ስለደነገጠች እንግዲህ ልጇ ወርዷል ማለት ነው። በጣም ከባድ ሁኔታ ላይ ነው ያለችው ማለት ነው። ቅዱሴ ስላልሞተ ደስ ቢለኝም በምሩ ደግሞ በጣም አዘንኩ እውነትም። ምክንያቱም በዚህ ሁኔታ ቤተሰቦች ወይም እናቴ እንድታየኝ አልፈልግም ብላ ለእናቷም አልተናገረችም። ለማንም ሰው ለቤተሰብ እንዳይደውል እንዳይናገር ብላለች። እና ምሩዬ መጠንከርና መበርታት አለባት ብዬ አስባለሁ። ምክንያቱም ይሄ ልጅ ቢወለድ ድንገት እሷ ራሷን ህይወቷን ልታጣ ትችላለች። ስለዚህ ፈጣሪ አንዳንድ ጊዜ ነገሮችን የሚያደርግልን ለመልካም ነገር ነው። ስለዚህ መጠንከር አለባት ብዬ አስባለሁ። ናሆም ራሱ በጣም ነው የደነገጠው። ቤተሰቦች ናሆም በጣም ደንግጧል ከምላችሁ በላይ ወላሂ ብቻ ከባድ ነው። እስቲ እንግዲህ ምን ሊፈጠር እንደሚችል በቀጣይ እናያለን። እነ ጽናት ቤት በቤት ሰራተኝነት የምትኖረውም ልጅ እንግዲህ ትምህርት እንድትማርና የትምህርቷን መጨረሻዋን እንትን እንድትል ስራውን በጎን ለጎን እየሰራች ትምህርቷንም እንድትማር አድርገዋታል። በጣም ደስ ብሎኛል። ግን እውነት ምሩ በጣም አሳዝናኛለች። ይሄ ነገር ይሆንብኛል ብላ አልጠበቀችም። በእርግጥ ተኝታ ነው እያየዋት ያለሁት፣ ቆማ እየሄደች አይደለም። ምንድነው የተፈጠረው? የተፈጠረባት አደጋ ከባድ ነገር ነው። አትንቀሳቀስም ወይንስ ምንድን ነው? በጣም ነው ግራ የተጋባሁት። እስቲ እንግዲህ መጨረሻ ላይ ምን ሊፈጠር እንደሚችል እናያለን። ትንሽ ነገሮች ያሳዝናሉ እውነት። ቅዱሴን ግን በዛሬው ማሳየት ነበረባቸው። ምክንያቱም ቅዱሴ በቃ ምን ላይ ነው የሚለውን ነገር ሁላችንም ማወቅ እንፈልግ ነበረ። እስካሁን ድረስ ግን ምንም ያየኑ ነገር የለም። እንግዲህ ያው ሰላም እንደሆነ ነው ጽናት ስታወራ የሰማችሁት ማለት ነው። መጨረሻ ላይ እንግዲህ በደንብ እናየዋለን።